ነበር ልብላ ልጄን ወይኔ ሞቴ ሰላም ውድ ቤተሰቦቻችን እንደምን ቆያችሁ? በሰሞኑ አነጋጋሪው የብርቱካን ጉዳይ አሁንም አዳዲስ መረጃዎች መውጣታቸውን እንደቀጠሉ ነው። የታገተ ተማሪ እንደሌለ ምንም እንኳን ፖሊስ በወቅቱ የታገተ ተማሪ የለም ቢልም በመግቢያችን ላይ ባስቀመጥንላችሁ ቪዲዮ ላይ እንደሚታየው በወቅቱ ቢቢሲ የታጋቾችን ወላጆች በማነጋገር ያጋራው ቪዲዮ በእርግጥም የታገቱ ተማሪዎች እንዳሉ ያሳያል። እኛም ወደ ኋላ ሄደን የቢቢሲውን ዶክመንተሪ በጥልቀት ተመልክተነዋል። በዝርዝርም የምንነግራችሁ ይሆናል። አንዳንድ ዛሬ ላይ እየወጡ ያሉ መረጃዎች ደግሞ በኢቢኤስ በተላለፈው ዶክመንተሪ ላይ ብርቱካን የቤተሰቦቿን አድራሻ እንደዋሸች እንዲሁም በህይወት ያለች እናቷንም ሞታለች ብላ እንደተናገረች የሚገልጹ ወሬዎች ይወጡ ይገኛሉ። በተጨማሪ ፖሊስ እናቷ ናት የተባሉትን ግለሰብ ቃል እንደተቀበለም ሰምተናል። ባለቤቷም የቡና ባንክ ሰራተኛ እንደሆነና ስሙም ስማቸው እንደሚባል እየተነገረ ይገኛል። እኛም በጉዳዩ ዙሪያ እየወጡ ያሉ ዘገባዎችን በስፋት ተመልክተናል። ሁሉንም የምናስደምጣችሁ ይሆናል። እስከ መጨረሻው በመከታተል ሁሉንም መረጃዎች በዝርዝር ያድምጡ። ለቻናሉ እንግዳ የሆናችሁ ሰብስክራይብ እንዲሁም ቪዲዮን ላይክ እና ሼር አድርጉ እያለን በቀጥታ ወደ ቪዲዮ እናልፋለን። ከሰሞኑ አነጋጋሪ የብርቱካን ዶክመንተሪ ማግስት በርካታ አወዛጋቢ ነገሮች መውጣታቸውን እንደቀጠሉ ነው። በመጀመሪያ ቪዲዮ ከዩቲዩብ እንዲወርድ ተደረገ። ከዚያም ቪዲዮ ያላቸው ሰዎች ፌስቡክ ላይ ቢያጋሩትም ፌስቡክ ቪዲዮን ኮፒራይት ያለው ተጠቀመው ይህ ቪዲዮ ይታገድ ይውረድ የሚል ጥያቄ ገብቶ ፌስቡክ ቪዲዮን ማጥፋት ጀመረ። ቀጥሎም ደግሞ በርካታ ኢቢኤስ ሰዎች በፖሊስ ቁጥጥር ስር እንደዋሉ ሰማን። በትላንትናው ዕለት የጣቢያው ባለቤቶችም ጭምር በፖሊስ ቁጥጥር ስር ስለመዋላቸው ተሰማ። የደምቢዶሎ ዩኒቨርሲቲ ፕሬዝዳንትም የሰጠው ማስተባበያ በእጅጉ አወዛጋቢ ሆነ። እውቁ ፖለቲከኛ ጀዋር መሐመድም ከፍርድ ቤት መዝገብ አስወጥቶ የፍርድ ቤት የውሳኔ ደብዳቤን አስነበበን። የደምቢዶሎ ተማሪዎችን ጠለፉ ተብሎ የታሰሩት በውሸት ነውና የፍርድ ቤቱን ውሳኔ እዩ ብሎ ከፍርድ ቤት መዝገብ ቤት የወጣ የዳኞችን ውሳኔ አስነበበን። ማን ጠርቷቸው እንደሆነ ባይታወቅም የደምቢዶሎ ፖሊስ ጣቢያ ሰውዬ አረ የታገተም ሰው የለም ሲል በድፍረት መግለጫ ሰጠ። ቢያንስ ፓርላማ ላይ ቀርቦ ውይይት እንደተደረገበትና መንግስትም መረጃው አለኝ ማለቱን ማስታወስ እንኳን አልቻለም ነበር። ምንም እንኳን የታገተ ሰው የለም ቢባልም ወደ ኋላ በመመለስ ባደረግነው ፍለጋ የታጋቾች ወላጆች ለቢቢሲ የተናገሩትን ቪዲዮ አግኝተናል። ይህን አሳዛኝ የወላጆችን እንባ በጥቂት እናስመልክታችሁ። ስልክ ስለሌለኝ ነኝ አሉ ነው መሰማ በ10 ደወለች ታይሳሳስ እዚህ በኋላ በቃ እኛም ወደ ጫካ ውስጥ ስላስገቡን እንግዲህ መደዋወል አይቻልም ኔትወርክም ስለማይሰራ እኔ ጋር መገናኘት አትችሉ ማለት እና ታዲያ ምን አሏችሁ በምላስ ሰዓት ያው እንጂ የፈለጉን ከመንግስት የፈለጉትን ጉዳይ አናውቅም ሰላማዊ ሰልፍ ለህዝብ ወላጆቻችሁ ያስደርጉልን ነው የሚል ተተያዘ 3 ቀን የደወለልኝ በራሱ ስልክ ሳይሆን በእነዚያ በአዙት ስልክ ህይወቱ እንዴት እንደሆነ አልነገረኝ ብቻ ደህና ነኝ ነው አለ። እኔ እንጃ እኔ በግድ ተይዞም እንደሆነ እንጃ እኔ ደህና ነኝ ጦለት አድርጉልኝ ደህና ነኝ ሳድግ የለኝ ማለት ነው። አይ ነበር ልብላ ልጄን ወይኔ ሞቴ ለኔ ሲሆን አይደለ ወጥረት ያልኩኝ። ጉዳዩ በዚህ ብቻም አያበቃም። ከተማረችበት ትምህርት ቤት የወጣ መረጃ ነው ተብሎ ከዩኒቨርሲቲ የሷ ስም ያለባቸው ሰነዶች ተለጠፉ። ብዙዎች የተሰረዙ የተደለዙ ስለነበሩ ውሃ ማንሳት አልቻሉም። እሷን ይመስላሉ የተባሉ ሴቶችም በሙሉ ፎቶአቸው እየታሰሰ ይቻት እሷ ነች እኮ ይደረግ ሙግት ቀጠለ። እኚህን ጨምሮ በርካታ ህዝቡን ያወዛገቡ መረጃዎች መውጣታቸው ይታወሳል። እነዚህ ማወናበጃዎች ናቸው ብሎ በርካቶች በሚለቀቁ ማስረጃዎች ላይ ያሉ ስህተቶችን እየነቀሱ ቢያወጡም እንደ ናትናኤል መኮንን ያሉ እውቅ የመረጃ ሰዎች ደግሞ ከመጀመሪያውም ነገሩ ድራማ ነበር ሲሉ ይሞግታሉ። በርካቶች የመረጃ ምንጫቸው አድርገው የሚከታተሉት ናትናኤል ዛሬ ደግሞ የጉዳዩን ሐሰተኛነት ያረጋግጣል ያለውን ረዘም ያለ ጽሑፍ እንዲህ ሲል አጋርቷል። ይህ ነገር እውነቱ የብርቱካን እውነታው ስሟና ፎቶዋ ብቻ ነው። ለብርቱካን ተመስገን ጽፎ የሰጣት ድራማ ኢቢኤስ ላይ እንዴት ተወነች? እንዴትስ ተላለፈ? እመለስበታለሁ። እስከዛው ብርቱካን ማነች? በማለት የሚጀምረው ጽሑፉ ብርቱካን ተወልዳ ያደገችው በአማራ ክልል ምስራቅ ጎጃም ዞን ሰዴ ወረዳ ሰረቀ ብርሃን ቀበሌ ነው። በኢንተርቪው ላይ ብርቱካን የቤተሰቦቿን አድራሻ ዋሽታ ነበር ይለናል። የብርቱካን እናትና አባቶች ዛሬም ድረስ በህይወት የሚገኙ ሳይማሩ የተማሩ የብሩህ አይምሮ ባለቤቶች ናቸው። ብርቱካን በኢንተርቪዋ ላይ እናቷ በህይወት እንደሌሉ ገልጻ ነበር። ለምን ሲልም ይጠይቃል። የብርቱካን ቤተሰቦች አርሶ አደሮች ቢሆኑም 8 ልጆቻቸውን በብቃት ያስተማሩና ለወግ ማዕረግ ያበቁ ሲሆኑ የመጨረሻ ልጃቸውን በዚህ ዓመት ዩኒቨርሲቲ አስተምረው ያስመርቃሉ። ብርቱካን የሁለተኛ ደረጃ ትምህርቷን ተምራ የጨረሰችው በምስራቅ ጎጃም ዞን በሞጣ ሁለተኛ ደረጃ ትምህርት
ትምህርት ቤት ሲሆን በ2012 የትምህርት ዘመን የ12ኛ ክፍል የማጠናቀቂያ ፈተና ወስዳ የዩኒቨርሲቲ መዝገቢያ ውጤት ያገኘች በመሆኗ ትምህርት ሚኒስቴር ሀሮማያ ዩኒቨርሲቲ የመደባት ነበር። ይሁን እንጂ በወቅቱ በነበረው የጸጥታ ችግር ምክንያት ቤተሰቦቿ ተመካክረው ደብረ ማርቆስ ከተማ ከሚገኘው አጎቷ ጋር ሆና በደብረ ማርቆስ ከተማ የአብማ ቤተክርስቲያንን ህንፃ ተከራይቶ በሚያስተምረው ጊዮን ቴክኖሎጂ ኮሌጅ በ2013 ፋርማሲስት ትምህርት እንድትማር ትምህርት አስጀመሯት። ይሁን እንጂ ብርቱካን ከአጎቷ ጋር እያለች የኋላ የልብ ችግር መሆኑ የተረጋገጠው ራሷን እየሳተች ስለተቸገረች ሐዋሳ ከተማ ኢንዱስትሪ ፓርክ የሚሰሩ ሁለት እህቶቿ ለመንከባከብ እኛ እንሻላለን እኛ ላይ ትምጣ ብለው በመጠየቃቸው በመምህርነት ሙያ የሚያገለግለው ወንድማቸው ሐዋሳ ከተማ አድርሷት እንዲመለስ ተደረገ። በዚህም ምክንያት የብርቱካን የጊዮን ቴክኖሎጂ ኮሌጅ ቆይታም በ2 ወር ብቻ ተቋጨ። ብርቱካን ሐዋሳ ከገባች በኋላ በ2014 የትምህርት ዘመን እንደ አዲስ በሐዋሳ ዩኒቨርሲቲ በኤክስቴንሽን ፕሮግራም በአካውንቲንግ ኤንድ ፋይናንስ በድጋሚ ለመማር ተመዘገበች። በዚህ ላይ እንዳለች ነው ብርቱካን በሐዋሳ ቆይታዋ የዛሬው ባሏ የልጇ አባት የዛሬ ፍቅረኛዋንና አብሮ አደጓን የቡና ባንክ ሰራተኛውን ወጣቱን ስማቸው ሹመትን ያገኘችው። አብሮ አደጎቹ ብርቱካንና ስማቸው በጎንደር ወግና ባህል መሰረት ለቤተሰብ ሽማግሌ ተልኮ ተቀባይነት በማግኘቱ ጥር 10 ቀን 2015 ዓ.ም በምስራቅ ጎጃም ዞን ሰዴ ወረዳ ሰረቀ ብርሃን ቀበሌ ወዳጅ ዘመድ ተጠርቶ ድል ባለ ሰርግ ተጋቡ። ፈጣሪ ምስጋና ይግባውና ሁለቱን ያጣመረው አምላክ ወንድ ልጅም ሰጣቸው። እነዚህ ጥንዶች የሞቀ ህይወት እየኖሩ ነበር። ብርቱካን የልጇን አወላለድ ከጥቃቱ ጋር በማገናኘት ዋሽታ ነበር። ለምን በማለት ናትናኤል ሌላ ጥያቄ ያክላል። የብርቱካን ህይወት ይህ ከሆነ እናትና አባቷ በህይወት ያሉና በቂ አቅም ካላቸው የእናቷ ወንድሞች ዶክተሮችና ኢንጂነሮች ከሆኑ በስም በቀጣይ ይዘረዘራሉ። የአባቷ ወንድም እህቶች ከራሳቸው አልፎ የአካባቢውን ችግር የመፍታት አቅም ያላቸው ሆነው ሳለ እህት ወንድሞቿ አቅም እያላቸው ይዘው እያስተማሯት፣ ባሏ የቡና ባንክ ሰራተኛ ወንድሞቿ ሐኪሞች ከሆኑ ስለምን በኢቢኤስ ይህንን ማስተላለፍ ፈለገች? በሰፊው ከነ ቪዲዮ ኢንተርቪው እመለስበታለሁ በማለት ጽሑፉን በደፈናው ይጨርሳል። ነገሩ አሁንም ቢሆን ምንም ያልጠራና ማስረጃ ያልቀረበበት ቢሆንም ናትናኤል በቪዲዮ እመለስበታለሁ ማለቱ በምን አይነት ቪዲዮ ይሁን በማለት ነገሩን በጉጉት እንድንጠብቅ ያደርገናል። ውድ ቤተሰቦቻችን እውነት ናትናኤል የዘረዘራቸው ነገሮች እውነት ይመስላችኋል? ልጅቷስ በዚህ ርቀት ሄዳ እና ይህን የመሰለ ታሪክ ፈጥራ ያጋራች ይመስላችኋል? የሚሰማችሁን ኮሜንት ላይ ጻፉልን። ምንም እንኳን ፖሊስ ብርቱካንን እና እናቷን እና ሌሎች የቅርብ ሰዎቿን ቃል እንደተቀበለና በቁጥጥር ስር እንዳዋለ እንዲሁም የኢቢኤስ ባለቤቶችና ሰራተኞችም በቁጥጥር ስር እንደዋሉ መረጃው ቢኖረንም ለምን እስካሁን ፖሊስ መግለጫ አላወጣም የሚለው ጉዳይ አግራሞትን የሚፈጥር ነው። አሁንም ቢሆን በጉዳዩ ዙሪያ የተሻለ አማራጭ የሚሆነው የፖሊስን መግለጫ መጠበቁ ነው። እኛም የሚወጣ አዲስ ነገር ካለ በፍጥነት ልናጋራችሁ ቃል እየገባን በቀጣይ የምንለቃቸው ቪዲዮዎች በፍጥነት እንዲደርሳችሁ ሰብስክራይብ በማድረግ የደወል ምልክቷን ይጫኑ እያልን የዛሬውን ቪዲዮ እዚህ ጋር እናበቃለን። በቀጣይ እስክንገናኝ በሰላም ቆዩ።